እሱ በኢህአዴግ አድርጎ ልጆቹ በኢሳት በግብጽ ገንዘብ ወልዶ አሳድጎ አሁን በብልጽግና ልጆቹ መሞሸር ነው የሚፈልገው በአብይ ገንዘብ እድሜ ልኩ ማለት ነው። በየቦታው ያስቀመጣቸው ቦዘኔ ፕሮፓጋንዲስቶቹ ናቸው እየጮሁ ያሉት። የሚረባ እንኳን አክቲቪስት የለውም። ኤርሚያስ የሚባል አተላኮ ነው የብልጽግና አፍ። ቄሮ ሲገደል ኦሮሞ ሲገደል የኦሮሞ ደምደሜ ነው ብሎ እኮ አማራ የተቀላቀለው ምን አገባኝ ብሎ አማራ ውጭ አላለም። የዛን ጊዜ ሙያ ያለው ምናምን የለው። ይሄ የሰፈር እንስሳ የመንደር አለል ያለ ቆርጣችሁ አድርሱልኝ። ሀና የምትባይ ባልሽ እንደማይሰራ እናውቃለን፣ ከቤት እንደማይወጣ እናውቃለን። ይሄንን ነፍሰ ገዳይ ባልሽን ለመጣ መንግስት በሙሉ ቲሸርት እየቀየረ እየተገረደ አሁን ግን አይመለከታንም። ሁሉም ጥግ ጥግ ይዞ ለኔ ቃል ገብቶልኛል የሚያርደው እነሱን እኮ ነው እያለ ደጋግማችሁ በየቦታው ይሄንን የግጭትና የጦርነት ጉዳይ ስትሰነቅሩ የመቃወም ሱስ ኖሮብን አይደለም ከምክክር ኮሚሽኑ የወጣ ነው። ከሃዲ የጠላት አጀንዳ ይዞ ለመራመድ ወደ ኋላ አይልም ነው። አንዴ ከሃዲ ከሆነ ውስጣቸውን ገለጥ አድርጋችሁ ስታዩዋቸው የሚረባ ስራ የማይሰሩ ትምህርት የሌላቸው ቦዘኔዎች $10,000 ባንካቸው ውስጥ የሌለ እነዚህ ናቸው የብልጽግና አክቲቪስቶች። ተሸወድን ብሎ ሲል ጥሩ መማሪያ ነው ማለት ነው። እንኳን የመጣባቸው አነስሊ ስፒኪንግ እንዲነቃ ኢትዮጵያ ህዝብ እንኳን የተናገሩ ሰውየው ረሃብ እኔ የሰው ህይወት እየቀጠፈ እሱ የሚያሳይህ ግን ፓርክ ነው፣ መዝናኛ ነው። ጋዳፊ ሄዷል፣ መንግስቱ ሄዷል፣ ኢህአዴግ ሄዷል፣ ሙጋቤ ሄዷል። እነዚህ ሰዎች አብይ የሚሄድ አይመስላችሁ። ብልጽግና ከመቼውም በላይ መላመላውን እርቃኑን የቆመበት ጊዜ አሁን ነው። እየነገረህም ነው የሚገልህ ያለው ለየት ያለ ነው። እንደዚህም እየነገረ ስለገባህም ከሆነ ምን አይነት እብደት ነው? አድሬው የሚሰራውን ፖለቲካ ያውቀው ወደ ብልጽግና ተወሽቆ የብልጽግና አለቅላቂ ሆኖ ጥላቻውን ይነዛል፣ ቮሚት ያደርጋል። የአብይ አህመድ ፕሮፓጋንዲስቶቹ በየቦታው ስለጮሁ ብልጽግና በአቅም ያለ ይመስለናል። ነው ብልጽግና ትልቅ ውድቀት ላይ ነው ያለው። ኤርሚያስ ለገሰ የሚባል አውሬ አሪዮስ ለገሰ አገሯ እኮ የለችም እኮ ከዛ በልጽገናል ይላል። ሁ ኬርስ ፋውል ይወጣል እሱ። አንዳንዱ ደግሞ ግጥምና ዜማዋ ሰርቆም ጭምር ይዘፍንላታል። ራሱ እኮ አዘጋጅቶም እንኳን አይደለም ሰርቆ። እንደዚህ አይነት አፋሽ አጎንባሽ ትውልድ እንዴት ተፈጠረ? የዲሲ ብላክቦርድ በነገራችን ላይ ራሱ በኢህአዴግ አደገ፣ በኢህአዴግ አበል፣ በኢህአዴግ ገንዘብ። ይሄ አውደልዳይ ቁጭ ብሎ እዚህ 24 ሰዓት ጥላቻ ብቻ እየረዛ በቃ እቺን ይሰጣል። አዎ ይከፈለኛል እኮ ምን ችግር አለው ታዲያ? ፕሮፓጋንዳ ይሰራለሁ፣ ስራ እኮ ነው። አሜሪካ እኮ በሰዓት ነው የሚከፈለኝ እኮ። አዎ ተከፍለው ነው የምሰራው እያለ እኔ እኮ ለነጻነት ነው የምሰራው፣ እኔ እኮ እንደዚህ ነው ሲያጭበረብር ነበር አይደለም ብለነው ያኔ አጥራግርጋን ጥለነዋል በዛ ሰዓት። አሁን በግልጽ መጣ። ማን ይገዛህ ነው ጉዳዩ፣ ችግር የለውም። ፋርስ የቡላ መሆን ዓለም በሙሉ ስላወቀ ዋጋ የለም ነው። የኢትዮጵያ መንግስት በአሁን ሰዓት ሰርቫይቫል ይፈልጋል። መንግስቱ እየፈረሰበት ነው። ብልጽግና ፍርስርሱ እየወጣ ስለሆነ ጫፍ ላይ እንደተንጠልጥሎ ስለሆነ ያለው ደግፎ የሚይዘው ይፈልጋል። ስለዚህ ጾታህንም ቀይር ቢባል አብይ አህመድ በአሁን ሰዓት ጾታውንም ይቀይራል። ስልጣን ላይ ለመቆየት ሊያደርገው የማይችለው ምንም ነገር የለም። ልጆችህንም ሰዋልን ቢባል ልጆቹን ይሰዋል። አብይ አህመድ ለሰርቫይቫሉ ሊያደርገው የማይችለው አንዳች ነገር የለም በአሁን ሰዓት ስልጣን ላይ ለመቆየት ማለት ነው። አብይ አህመድ መንግስቱን ሊያድንለት የሚችል ምንም ነገር ያደርጋል። እንዳልኩት ጾታህንም ቀይር ቢሉት ይቀይራል በአሁን ሰዓት ሰርቫይቭ ለማድረግ። ስለዚህ አብይ አህመድ ለስልጣኑ ከማለቱ ያው ሾርት ሳይትድ ስለሆነ ሰውየው አሩቆ ማሰብ አያውቅም። የሆነ ቀዳዳ ዜጋ ሲኖር ቀዳዳን ብቻ መድፈን ነው። እነገሌ ላጠፋ ነው በአካባቢው ፖለቲካ ምናምን ስም ጠርተው ምናልባትም ያው የሚሆነው ስለማይታወቅ አማራ ላጠፋ ነው አለ። ምስጢሩ ነው እንዳይቀር አፉን አውጥቶ እንደዚህ አማራ ላጠፋ ነው ብሎ እንደዚህ ነገረ። አዎ እያፈረስኩ ነው እንዴ? እኔ እኮ እየጠየቅኩ ያለሁት ኦሮሞ ህዝብ ፍትህ እንዲያገኝ ከችግር እንዲወጣ እንጂ አማራ እንዲጠፋ እኔ ለዛ አልታገልኩም፣ አልፈልግም። እንደዚህ አይነት ነገር አይደለም አልኩ። ጥያቄ ደነገጠ። ይሄን እነ ሚልኬሳ እንደዚህ ሲላን ማምጻጣለን እንዳይገለን ፈራን ምናምን ነው የሚሉት። ተቃወመው። ከዛ በኋላ ከስልጣን አባረረው። እንደዚህ ሞታቸውን የሚያጣጥሩ እንደዚህ በንብርክክ የሚሄዱ ስቃይ የጸናባቸው ረሃብ የጸናባቸው ፈተና የጸናባቸው እናቶች ፊት ለጸሎት ነበረ። የትግራይ እናቶች እንደዚህ በንብርክክ የሚሄዱት ጸሎት ሲደረግ በጋራ ጸሎት ነው። አሁን በንብርክክ የሚያስኬዳቸው ቀና ብሎ መሄድ የማያስችል ረሃብ እኔ የደፋች እንደዚህ ይራባሉ። ዘላቂ መፍትሄው አብይ አህመድ ስሪዶ ማጎንበስ አይደለም። ቲክቶከሮችን ያስጠነቅቃል። የሚያስጠነቅቃቸው ቲክቶከሮች እናውቃቸዋለን። አንደኛ በጣም እልም ያለ የጥላቻ ቋንቋ እና የኢንፌሪዮሪቲ ኮምፕሌክስ ነው። እኔ እድሜ ልኬ ሚዲያ ላይ ተቀምጬ ያላገኘው ዝና እንዴት ባጭር ጊዜ እንደዚህ መተው መንግስትን የሚገዳደር ቁማ ፈጠሩ፣ እንዴት ይሄን ያክል ይሄ ተቀባይነት አገኙ፣ እንዴት ከዚህ ብሔር መጥቶ እንደዚህ አይነት እኛ አካባቢ መጥቶ እንደዚህ ያደረገ የሚል መሰረተ ቢስ ጥላቻ ነው። ዋጋ የለውም፣ መሰረትም የለውም። የጥላቻው እዚህ ጋር የሆነ ነገር ሲሆን የሆነ ነገር ማድረግ ነው እንጂ ሎንግ ራን የሆነ የሚጠቅም ነገር ለወደፊት የሚሆነው ሰርቫይቭ ለማድረግ እውነተኛ ሰስቴነብል የሆነ ነገር ቀጣዩ ዘላቂ የሆነ ነገር አያስብም ብልጽግና። ኢትዮጵያን የከበቧት ሰራውንድ ያደረጓት አገሮች አጌንስት ሆኖባታል። ኬንያ፣ ግብጽ፣ ሱዳን እና ሶማሌ ግን ይህንን ነገር አልደገፉትም። ኢትዮጵያን ግን
ቅርቃር ውስጥ ነው የሚከተው። ይሄ ነው ሀብን የሚያደርገው ለማየት ያብቃችሁ። ምክንያቱም ብልጽግና ውድቀት ላይ ነው ያለው። this is a great opportunity ለብዙ ኢትዮጵያኖች። ለዚህ ነው እኔ አሁን ትግራይ ውስጥ ያሉት መሪዎች በጣም የሚያስቆጡኝ። ብልጽግና ከመቼውም በላይ መላመላውን ኔክድ ሆኖ እርቃኑ የቆመበት ጊዜ አሁን ነው። እሱም ግልጽ መናገር ጀመረ እዛው እያለ እንግዲህ ማለት ነው። ታዬ ደንዳ ጭራሽ ከሱ ጋር ብልጽግና ሆኜ የተደረገ ወንጀል ላይ ፓርት ኦፍ ስለነበርኩኝ እየተቃወመም ቢሆንም ከስልጣን ቢባረርም ታስሮም ልጆቹም ችግር ውስጥ ቢገቡ መታሰሩን መቀጣት አለብኝ ብሎ ተቀብሎታል። መታሰሬን ለምን ታሰርኩ ብሎ ሀገር እያዘልኝ አላለም። ታስሬ ያለ ኢትዮጵያ ሕዝብ ምጣና ውበልልኝ አላለም። ምንድነው ያለው? ቅጣቱ ይገባኛል። ጭራሽ እስር ቤት ሆኜ ያደረኩትን ነገር አስባለሁኝ ከሱ ጋር ሆኜ እጁ ላይ ስለተነካካው ከዚህ ሰውዬ ጋር ነው በቃ ቤዚክሊ እየተቃወመውም ስልጣን ላይ ቢወጣም ተቀጥቶም ቤተሰቦቹም ተዋርደው መንገድ ላይ ተጥለው እስቲል እስሩን ተቀበለው ይገባኛል ነው ያለው። እስሩ አብይ አህመድ በስልጣን እስካለ ድረስና በምስለኔነት ይብን ብትገብሩ በነገራችን ላይ የትግራይ ህዝብ ዕጣ ፈንታ በዘላቂነት ይሄ ካልሆነ በማንኛውም ጊዜ ነፃ ሁኔታዎች ከተመቻቹለት 4 ኪሎን ረፍት ይነሳል ብሎ ስለሚያምን ፍጹም እንዲህ ባለ የማቀቀ ድህነት ነው ዱቄት አድርገነዋል ነው ያለው። ላስታ ቡግና እንዲህ አልነበረ። በእንብርክክ ሲሄዱ የነበሩ እናቶች የወራት ጊዜ እኮ ነው በልመና በስንት ሩጫ በተወሰነ ደረጃ ማህበረሰቡ ከዛ የረሃብ ሁኔታ እዛ ያለው ከልቂት እንዲያገግም የተደረገው። ደግሞ ትላንት አስሮ የወጡ እንዴት አሁን ወደ ትግራይ ይሄዳሉ ይላል። ተመካክረው እስቲ እኛም በአቅማችን ሳፖርት አለን የራሳችን እንትና ማድረግ እንችላለን ኢምፓክት ማሳደር እንችላለን ብለው የሄዱ ወጣቶችን ሚዲያ ላይ ያስፈራራል። ዩቲዩብ ላይ ተቀምጦ እዚህ እንኳን ሳተላይት አልሆነ አቅሙ ቢኖረው ምን ያህል ማድረግ እንደሚችል አስቡት። እሱ በኢህአዴግ አድርጎ ልጆቹ በኢሳት በግብጽ ገንዘብ ልጆቹ ወልዶ አሳድጎ አሁን በብልጽግና ልጆቹ መሞሸር ነው የሚፈልገው። ያለ አቅም ያለ ጉልበት ያለ ምንም ነገር ብቻውን የቆመበት ጊዜ አሁን ነው። ባዶ እጁን የቆመበት ጊዜ አሁን ነው። እንዴት እዚህ ላችኋል? አብይ አህመድ ፓርላማ ላይ የሰጠው ምሳሌ አንድ ሰው የሰፈሩ እንቁራሪት ይጮሃል አለ። በቃ ያለ ማቋረጥ እንቁራሪት ይጮሃል እና የሆነ ሄደና ለአንድ ነጋዴ ከዛሬ ጀምሮ እንቁራሪት አቀርብልሃለሁ በ100,000 የሚሆን 100 ምናምን እንቁራሪት በየቀኑ አቀርብልሃለሁ ብሎ አለው። ተዋውሎ መጣ። ከዛ እነዛን እንቁራሪቶች ሲሄድ 2 እንቁራሪት ብቻ ናቸው። ከዛ 2 ይዞለት ሄደ። እንዴት አለ 100 አልከኝ አላልከኝም ሲል አይ ሲጮህ እኮ ብዙ ነበር የሚመስሉኝ ብሏል። የራሱን ነው የሚነግረን ያለው። የአብይ አህመድ ፕሮፓጋንዲስቶቹ በየቦታው ስለጮሁ ብልጽግና በአቅም ያለ ይመስለናል ነው። ምክንያቱም ኢትዮጵያ ህዝብ የከፈለው እንደ ንስሐ ሊጠቀምበት ማለት ነው። እስካሁን እዛ የነበርኩበትን በዛ ተቀበለዋለሁ ብሎ እንደቀጣት ተቀበለው ማለት ነው። ለየት የሚያደርገው ታየን ይሄ ነው ይመስለኝ። እኔ ለማድ ጸጥ ብሏል አሉ ነው ዋይ ብላክ ሜል የተደረገ ሊሆን ይችላል፣ ግን ይለያያል። ጀግንነት የሚባለው ይሄ ነው። የነታየ እንደ አይነት ጀግንነት የለም። አዱኝ ሳይል ጭራሽ እስሩ ይገባኛል። ምክንያቱም ከሱ ጋር ለትንሽ ጊዜም ቢሆን አብሬ ስለሄድኩኝ የጮህለት ሰው ግን የለም፣ ተረስቷል። ምክንያቱም ኢትዮጵያ ሁሉ ሰው ምንድነው ሀዲያው እንዳሉት ሁሉም ፕሮሞስ ቃል ተገብቶለታል አዳሚ በሆዱ ማለት ነው። ነገ እየመጣ ደግሞ ያጭድሻል። እንግዲህ አሁን እኮ የሀዲያው እኮ ግልጽ የተናገሩት እሱ ነው፣ ሸወድከን። ስለዚህ ሁሉም ቃል ተገብቶለታል። ማን ታሰረ ጉዳዩ አይደለም፣ ሕፃን ልጅ ታረደ ጉዳዩ አይደለም። አሁን ደብረ ብርሃን ረሃብ እያለቀ ነው፣ እየሞተ ነው። ደብረ ብርሃን ላይ አልተነገረም። ከደብረ ብርሃን ከዋና ከተማው በቅርብ ርቀት ባለ ካምፕ ውስጥ በረሃብ ሰው እየሞተ ነው። ማህበራዊ ሚዲያው ምናምን ቢዚ አድርጎታል በሌላ ነገር። ረሃብ እኔ የሰው ህይወት እየቀጠፈ እሱ የሚያሳይህ ግን ፓርክ ነው፣ መዝናኛ ነው። አብይ አህመድን አጅቦ ስለ ቤተ መጻሕፍት ይነግርሃል። ዶክተር የምትለው ምሁር የምትለው የሆነ ነገር የምትለው የዚህን ህዝብ ሰቆቃ መቼ ነው የሚረዳው? የሰራቸው ፓርኮች እኮ የዕለት ገቢ የላቸውም። አሳድጎ ማለት ነው በብልጽግና ገንዘብ በአብይ ገንዘብ እድሜ ልኩ ማለት ነው። ምንድነው የሚማረው? ልጆቼ እንዴት ነው ያሳደገን? አባቢ እንዴት ነበር እድገታችን እንዴት ነበር ቢባል እኔ በኢህአዴግ ነው ያሳደገኝ። ከዛ እናንተ ደግሞ በኢሳት ገንዘብ በነ ግብጽ ገንዘብ አሳደግኳችሁ ወለድኳችሁ። ከዛ ብልጽግና ተቀበለ ስለ ሴክስ እያለ ምናምን ኢሳት እያለን ያው ብልጽግና ተቀበለ። በብልጽግና እየዳርኳችሁ ነው ሊል ነው የሚፈልገው። ይሄ የዲሲ ብላክቦርድ ምላችሁ አሁን ይሄን እዚህ ሁሉ ያለፈ ሙያ ያለው ምናምን የለም ቲክቶከር ላይ ትኩረት ያደርጋል። ብልጽግና ትልቅ ውድቀት ላይ ነው ያለው። ብልጽግና እየፈረሰ ነው ያለው። ብልጽግና እየጠፋ ነው። this is a great opportunity TDF this is your great opportunity። በየትኛውም ዓለም ጄኖሳይድ ካደረገበት አድሚኒስትሬሽን አስተዳደር ስር የቀጠለ ህዝብ የለም። ሞክራችሁታል፣ አላያችሁት እንደማይሰራ። ይሄ ጄኖሳይድ የፈጸመብህን አገዛዝ የምታስወግድበት ታይም this is the time። አብይ አህመድ ጋር ልምምጥ አይሰራም። with some people you can't afford ሲቪል እና ካይንድ ሆነ አፎርድ የማታደርጋቸው ሰዎች አሉ። አብይን የምታባረርበት ታይም ይሄ ነው። ለሰርቫይቫሉ ኢትዮጵያን ቅርቃር ውስጥ ከቶ ዙፋኑን ለማጽናት ከመሞከሩ በፊት ለምንድን ነው ጊዜ የሚሰጠው? አብይ አህመድ ሶሳይቲን እዚህ ደረጃ ያወረደ
ፋኖና ቄሮ እኮ ቄሮ ሲገደል አማራው የኦሮሞ ደም ደሜ ነው ብሎ እኮ የተነሳው እንደዚህ አልነበረም። ይሄ እንኳን አሁን የመጣ ታሪክ ነው። 7 ዓመት አደረገ ይሄ ሰውዬ። ኦሮሞ ሲገደል የኦሮሞ ደም ደሜ ነው ብሎ እኮ አማራ የተቀላቀለው አይደል እንዴ? ፋኖና ቄሮ ትግል እኮ ዛሬ ነው የጀመረው የተቀላቀለው ማለት ነው። ካንሰፕት የመጣው ማለት ነው እንጂ ጸጥ ብሎ አላዩ። ምን አገባኝ ብሎ አማራው ቁጭ አላለም። የዛን ጊዜ ኦሮሞ ተገደል ብሎ ተነሳ። አሁን ግን አብይ ምንድነው ያደረገው? በረም ሰራበት። አይመለከታንም። ሁሉም ጥግ ጥግ ይዞ ለኔ ቃል ገብቶልኛል የሚያርደው እነሱን እኮ ነው እያለ ያ ሁሉ ጸልይ ሲታረድ ያ ሁሉ እናቶች አዛው አሮን ይበና በመጪው ዓመት 20-30 ሚሊዮን ህዝብ ለረሃብ ይጋለጣል፣ በረሃብም ምክንያት ለከፋ ሞት ይደረጋል ተብሎ ዓለም አቀፍ ተቋማት ቅድመ ትንበያ ሰጥተው በሚሊዮን የሚቆጠር ሰው ትምህርት ቤት ማሄድበት አማራ ክልልን ብቻ አነሳው እኮ 4-5 ሚሊዮን። አሁን እንደዚህ በረሃብ ጠንዴ ተንበርክከው እየሄዱ ያሉ እናቶች ልጆቻቸው ነው ትምህርት ቤት የሚሄዱት? የትኛው ትምህርት ቤት ነው የሚሄዱት? እንደው እኮ ይገርማቸዋል። ምን አይነት እብደት ነው? አድሬው የሚሰራውን ፖለቲካ ያውቀውም። በሁሉም መስክ ተበድሎ እንዴት ይሆናል? ይሄ ህዝብ ነው የብልጽግና ሞቲቭ በጣም ጥልቀት አለ። የጥላቻ እንትኑ አቅም ቢኖር ምን ማድረግ እንደሚችል ማሳያ ነው። ይሄ የፋርሴ ውላ ትውልድ አለ። እዚህ ላይ አንዳንዱ አሳፍሮት ዘም የሚል አለ። ቢያንስ ሼም ይዞት ነው ቪዲዮ አሁን ተወስዶ በሙሉ የተቆራረጠ መሳቂያ መሳለቂያ እንደሆነው እንደዛ እንሆናለን ብሎ ስለፈሩ ነው። ለዛም የትግራይ ህዝብ ይቅርታ አድርግልኝ ብሎ ወደ ሜዳ የተቀላቀለ ነው። ይሄ የሰፈር እንስሳ አሁን ተመልሶ የብልጽግና ስራ ነውና ይሄን ግልጽ አድርጎታል። የትም አያመልጥም። Why are you giving him time? This is a great opportunity. TDF ከፋኖ ጋራ ከሁሉ ጋራ ሆኖ አብይን የሚያስወግድበት ታይሙ this is the time። ብልጽግና ራቁቱን ነው ያለው። ብልጽግና ባዶ እጁን ነው ያለው። ብልጽግና በአሁን ሰዓት እንደነዛ እንቁራሪቶች አብይ አህመድ እንደነገረን እንቁራሪቶች ዝም ብሎ የሚጮህ ነው። በየቦታው ያስቀመጣቸው ቦዘኔ ፕሮፓጋንዲስቶቹ ናቸው እየጮሁ ያሉት። የሚረባ እንኳን አክቲቪስት የለውም። ግን ኢማጂን ኤርሚያስ የሚባል አተላኮ ነው የብልጽግና አፍ። ሰው ልጅ ቪዲዮ አላይም ማለት የለበትም ብዬ አምናለሁ የሚታረደውን። ምክንያቱም አይ ቲንክ መሸወድ ፔኑን መረዳት ያለብን ይመስለኛል። ማይ ኦፒኒየን ራስን ፎርስ አድርገ የሚሰቀጥጥም ቢሆን this is capable ኢትዮጵያ ላይ በደንገ ሸው ሻክድ መሆን አለበት፣ ማየት አለበት። አላይም ካልክማ ከዛ ጊዜን ቲክታክ ላይ ጊዜ እየሸወርክ ዓለም ጥሩ ነው ብለ ኢግኖር ታደርጋለህ። የሚገደለውን ሰው ማለት ነው የሚሞተውን ሰው ታይለትም ማን እንደሚሞት። ምክንያቱም ይዘገነናኛል እያለ ሰው መሸወድ ይፈልጋል ራሱን ጥሩ ነው መኖር ስለይፈልግ። and I think ኢትዮጵያ ሲቹዌሽን እሱ ነው ይመስለኝ። I watch every video ያላየሁት ቪዲዮ የለም። የተለያየ አይነት አገዳደል አሮና ሳዩን ብቻ ጉድ ነው ያየነው። አይሰስ ነበር ምናየው ነገር አለ። ይሄ ህዝብ ይመካከር፣ ይሄ ህዝብ አብሮ ይቁም። ኢቭን የኤርትራ ህዝብ አብሮ ይቁም። ከታወጀበት እየመጣበት ካለው ጥፋት ራሱን ለመታደግ 4 ኪሎ የተቀመጠው ኃይል የኩሽ ኢምፓየር ገነባለሁ የሚል አደገኛ ነው። ብትንቱኑን አውጥቶ አንድ ጎሳ ሐሳቤ ውስጥ መጠቅለል የሚፈልግ ነው። አንድ ጎሳ ሐሳቤ ውስጥ ብቻ አይደለም፣ ጠቦ መንደር ውስጥ የሚገባ ነው። ሀገሪቷን ወደ ጥፋት እየወሰደ ነው። ቀጠናውን ወደ ጥፋት እየወሰደ ነው። አሁን የትግራይ ትግል አውራጃ ማሰመለሳለሁ የሚል ነው መታጠር ያለበት ወይስ በኢትዮጵያ ውስጥ መሰረታዊ ለውጥ እንዲመጣ ነባሩ የተንሻፈፈ የፖለቲካ አስተሳሰብ እንዲለወጥ መሰራት ነው ያለበት? ይሄ ብልጽግና እንኳን ብልጽግና በጣም ትልልቅ ገዢዎች ከዚህ ዓለም ሄዷል። ጋዳፊ ሄዷል፣ መንግስቱ ሄዷል፣ ኢህአዴግ ሄዷል፣ ሙጋቤ ሄዷል። በጣም ብዙ ሀገራት እንትኖች ሄዷል። ትልቅ የነበሩ ሳዳም ሁሴን ሄዷል፣ አልበሽርም ሄደ፣ ሁሉም ሄዷል። እነዚህ ሰዎች አብይ መሄድ አይመስላቸው። በቃ አሁን ያለው በደንብ አድርገን ጥርግርግ አድርገን መሄድ አለብን ብሎ ስለሚያስቡ ነው። አንዳንዶችን ይገባናል። ባይዘወይ ቆርጣችሁ አድርሱልኝ። ሀና የምትባይ ኤርሚያስ ለገሰ የሚባል ሰው ሚስት ባልሽ እንደማይሰራ እናውቃለን። ከቤት እንደማይወጣ እናውቃለን። የአሜሪካ ፔሮል ላይ እንዳልተቀመጠ እናውቃለን። አንቺ ግን ስራ እንዳለሽ እናውቃለን። ይህንን ነፍሰ ገዳይ ባልሽን ለመጣ መንግስት በሙሉ ቲሸርት እየቀየረ እየተገረደ ህዝብን እያስጨፈጨፈ ያለውን ባልሽን ካላስታገስሽልን ለመስሪያ ቤትሽ ደብዳቤ እንጽፋለን። ከመስሪያ ቤትሽ እንጀምራለን። then we escalate it human resources ላይ መጥተን ለመስሪያ ቤትሽ እናመጣዋለን። ይሄንን ሰው አስቁሚልን። በአንቺ ባል ምክንያት ህፃናት እየተገደሉ ነው። በአንቺ ባል ምክንያት ሴቶች እየተደፈሩ ነው። እናቶች እየተራቡ ነው። አሜሪካ ውስጥ ተደብቆ አሜሪካ ውስጥ ተቀምጦ ሽብር ነው እየረዛ ያለው። አንገት እየቆረጡ ያሳዩን ዓለምን ያስደነገጡበት ማለት ነው። ኢትዮጵያ ደግሞ ይሄ ተደርጎ ቃል ተገብቶላቸው ጸጣሉ። እንኳን ተማራችሁ። እኔ አዛውንቱን ይለ ሲናገሩ ስባት ታይም እንግዲህ ምን ይደረግ። ሰው መገደል ህፃን ሲገደል ሲታረድ ማየት ራሱ ባይተሰል በቂ ነበር ለትክክለኛ ሰው ማለት ነው። ለኖርማል ሰው ለምን ይገደላል ትላለች ህፃን ልጅ ምናምን ማሰተይ በጣም ያስደነግጠው። እናትየውን አይታችኋል። የቤተሰብ አረን 10 ምናምን ይሆናሉ ቤተሰብ እንዳለ ተረፍርፈው ያ መሃል ስታይ እንዴት ነው የሚቻለው? ህፃን ልጅ አደስተኛ በጣም ከባድ ነገር ነው። ጭካኔው አለ ነው። ከዛ በኋላ ለሌላው ደግሞ ትሄድና ይሄ አንተን አይመለከትም እነሱ የሚታረዱ ሲለው ያኔ መስትልቅ ሰው ያዛውንት እንደ ጥሩ ነገር ተቀብለውት አሁን ሼም የለም መተው ተሸወደን። ይሄን ለማድረግ ኦህዴድን እዛ አስቀምጠ አይሆንም። የአብይ አህመድ አገዛዝ 4 ኪሎ ተቀምጦ አይሆንም።
ከብአዴን እሳቤ ያልወጣ አካል በዚያው በብአዴን ካልኩሌሽን እያሰበ የአማራን ህዝብ ከችግር ማዳን ይችላል? እያንዳንዱ ስለ ራሱ የፖለቲካ ቁማር ካልኩሌት ያደርጋል። ይኸውልህ የተፈናቀለ የትኛውን ቦታ ላይ ያለ ወደ ቦታው እንዳይመለስ መከራው ፈተናው ምንድነው ካልክ 4 ኪሎ ያለው አካል በምንም ተአምር የተደላደለ የተመቻቸ ህዝቡ ከረሃብ ወጥቶ ተደላድሎ ሰላም እንዲፈጠር ፍላጎት የለውም። የአንዳንዶቹ ቤተሰብ እዚህ አጠገባቸው ነው የተከራዩት። የኢትዮጵያ ባለስልጣናት ሚስቶቻቸው ልጆቻቸው እዚህ ነው የሚያስተምሩት። አፓርትመንት ሳይሆን ቤት ሙሉ ቤት ተከራይተው ነው የሚያኖሯቸው። ጀነራል እገሌ ሚኒስትር እገሌ እየተባሉ አዲስ አበባ ነው የሚኖሩት እነዚህ ሰዎች። ሙሉ ህይወታቸው ግን እዚህ ነው። የሆነ ነገር ካጋጠመ ላፍ ብሎ ይወጣሉ እነሱ። ምክንያቱም ሚስቶቻቸው ልጆቻቸው ደህና ሀገር አስቀምጠው እነሱ ኢትዮጵያን ቢያተረማምሱ ችግር የለባቸው እነሱ። ከሃዲ የጠላት አጀንዳ ይዞ ለመራመድ ወደ ኋላ አይልም ነው። አንዴ ከሃዲ ከሆነ ይህን ሰው ታስታግሽልን ዘንድ ታስቆሚልን ዘንድ ይህንን ሰው ካላስቆምሽልን ግን ሂውማን ሪሶርስ ጋር ደብዳቤ እንጽፋለን። ከዛ ዊጎ አባ ቀስ በቀስ ቼን ኦፍ ኮማንዶ እየተጠቀምን እንሄዳለን። ይህንን ቦዘኔ ባልሽን ግን ቤት ውስጥ ተቀምጦ ህዝብን የሚያባላ በመቶ ሺህ የሚቆጠሩ ሴቶች እንዲደፈሩ ፋሲሊቴት ያደረገ ዛሬም ልብሱን ቀይሮ ጄኖሳይድ የተፈጸመበትን ህዝብ ትራውማታይዝ እያደረገ አሜሪካ ውስጥ የተቀመጥን ሰዎች በሱ ንግግር ትራውማታይዝ እየተደረግን ነው። ቴራፒ እያየን ነው። ታስቆሚልናለሽ፣ አስቆሚልን። ካልሆነ ግን ከአንቺ መስሪያ ቤትሽ ጋር እንጀምራለን። ይህን ማለት እፈልጋለሁ። እነዚህ ናቸው እንግዲህ የብልጽግና አክቲቪስቶቹ ከቤት የማይወጡ ስራ የማይሰሩ ኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን። ሰው ሲገደል ጸጥ ብለህ መጥተህ አዳሜ ማለት ነው። ለአብይ ምንድናችሁ? ሁላችሁ መራገፍ ያለባችሁ ቅማላችሁ። ይሄን ፋክት መግባት አለበት ነው። ከዛኔ ትግሉን ትቀላቀላለህ ወይ ድምጽ ትሆናለህ። ለሚታገል ሰው ኦልሬዲ መጣልህ እኮ ሸወደን ብለህ የምትል ከሆነ መጀመሪያ እንዳልኳችሁ በቂ ነበረ። በእያንዳንድ በሱ አይን ቅማላችሁ መራገፍ ያለባችሁ። እንደዛ ብሎ አንድ መሪ ይናገራል ወይ? ለዛ ነው ከነ ሂትለር ጋራ ምናምን የመጣው መገደልና መገዳደልና አንዱ መገደል ጸጥ ብሎ ማየት እንደ ኖርማል ተደርጓል። ኮሜዲያን የሆነች ህጻን ልጅ አምጥቶ አማራ አንድ ህጻን ልጅ ስለ ግድያ አትሂድ ትሄዳለህ ገጠር ሲላት አትሂድ ነው የምትለው። ለምን ትሄዳለህ? ልትገደል ነው እንደምትሄደው? በየጊዜው ተጨማሪ መፈናቀል ነው የምታየው። የሁሉ ጋምቤላ የማያቋርጥ ጦርነት ውስጥ ገብቶ እልቂት ነው እያስተናገደ ያለው። በገፍ ነው በየቦታው እየተፈናቀለ ያለው፣ በየቦታው እየተሰደደ ያለው። እንኳንስ እዚህ የተሰደደ የተፈናቀለ ከዛ ወደዚህ መልሳለሁ ልትል። አማራ ክልል የተፈናቃይ ካምፕ ነው። ትግራይ በተመሳሳይ የተፈናቃይ ካምፕ ነው። እንዴት ይለወጥ? ይሄ ስርዓታዊ ለውጥ ይፈልጋል። ይሄ ፖሊሲ ለውጥ ይፈልጋል። ለአንዴና ለመጨረሻ ጊዜ የጦርነት ላንቃው እንዲዘጋ፣ ረሃብ በኢትዮጵያ ላይ ታሪክ ሆኖ እንዲቀር እንዳይነሳ ማድረግ የሚችል ስርዓት ማምጣት ይቻላል። አንዴ ህዝቡን ከረሳ፣ አንዴ ከራሱ ኮንስቲትዌንሲ ከራሱ ማህበራዊ መሰረት የተነቀለ ከሆነ ለማንኛውም ተገዢ ነው። የማንኛውም አጀንዳ ተቀብሎ አገነስ ህዝቡ የመቆም እድሉ ሰፊ ነው። ይሄ ብዙ ጊዜ ነው የምናገረው። ስም ማጥፋት ነው፣ ዲፋሜሽን ነው የሚል የመንደር አለል ያለ በየዩቲዩቡ በየፌስቡክ የሚጽፍ እንደዛ እያለ በቃ ነውረኛ ትውልድ የምንለው ለእነዚህ ሰዎች ነው። ከባድ ጊዜ ነው። በተለይ የማንም አውደልዳይ በረንዳ ዳሪ ምን ይላል? አይ ህወሓት ለጦርነት ስለሚፈልገው ነው ገንዘቡ። ቋንቋ ባህልን የማያውቁ ውጭ ወጥተው ታክስ መክፈል የማይችሉ እነዚህ ናቸው የብልጽግና አክቲቪስቶቹ። ቲክቶክ ላይ ያስቀመጣቸውን መሀይሞቹ ተመልከቷቸው። በዚህ በኩል የአማራ ወዳጅ መስለው አማራውን የሚከፋፍሉ፣ የትግራይ ተቆርቋሪ መስለው ትግራይን የሚከፋፍሉ፣ ህዝብን የሚበትኑ አሜሪካ ሀገር እንኳን ከውጭ ሀገር የመጣ ነው የተለያየ ሀገር የመጣ ነው ባህላችንን ቋንቋችንን ሪኮግናይዝ አድርጎ ዳይቨርሲቲ እና ኢኳሊቲ የሚባል ፖሊሲ ፈጥሮ እያኖረን የኢትዮጵያው መንግስት ግን የራሱን ህዝብ እንኳን በአንድ ላንዳት እንዳይኖር በመከፋፈል በመለያየት የተሰማሩ አክቲቪስቶች የተሰማሩ ፕሮፓጋንዲስቶች በየቲክቶኩ ላይ ያስቀምጡ። ምክንያቱም እዛ እኮ ያለው ጦርነት ነው፣ መሳሪያ ብቻ እኮ ነው የሚሰማው። እንደ ጆክ ነገር ነው የሚጠይቃት። እስ ዲስተርስ ሜ ግራን የገባኝ ሀው ኖርማል ሆኗል። እቺ ህጻን ልጅ ማየት የማይገባትን ነገር አያለች። በዚህ ስርዓት እቺ ህጻን ልጅ ብዙ ነገር አይታለች። ሺስ ትራውማታይዝድ። አንገታቸውን አረዷቸው እንደ ኖርማል ማለት ነው። ጭንቅላታቸው ምን ያህል ተጎድቷል እነዚህ ልጆች። ከዛ በኋላ አዛውንቱ ደግሞ ልክ ፕሮሚስ ቃል የተገባለት ምን ይላል? ሸወደን እነሱ ያርዳሉ እኮ ነው ያለው። እኛ ላይ ይመጣል ብለን አላሰብንም። የሚታረዱት ለካ እነዛ ብቻ ናቸው። ካልቸራል ዲኬ ይቀላል። ግን አምግላድ እንደዚህ ብሎ ሰውየው ሲናገር ተሸወደን ብሎ ሲል ጥሩ መማሪያ ነው ማለት ነው። እንኳን የመጣባቸው አነስሊ ስፒኪንግ እንዲነቃ ኢትዮጵያ ህዝብ እንኳን የተናገሩ ሰውየው በየቦታው የገነባቸው ፓርኮች ያያቸው አይደለም። ፓርክ ገነባ አብይ አህመድ በየቦታው የገነባቸው ፓርኮች፣ ሎጆች፣ ምናምኖች ይኸውልህ ያብረቀርቃሉ። መሪዎች ሲመጡ እዛ ሂዶ ወስዶ ያዝናናቸዋል። ዋው የሚገርም ምናምን ይላል። ቲክቶከሩ ምናምኑ ይሄ አብይ አህመድ አቃላጩላ እሱን እየቀረጸ ይኸውልህ ያዳነች አቤቤ ከተማ መብራቱ እንዴት እንዳሸበረቀ ይላል። አንዳንዱ ደግሞ ግጥምና ዜማዋ ሰርቆም ጭምር ይዘፍንላታል። ራሱ እኮ አዘጋጅቶም እንኳን አይደለም ሰርቆ። እንደዚህ አይነት አፋሽ አጎንባሽ ትውልድ እንዴት ተፈጠረ? ማንም የከተማ መደዴ በረንዳ ዳሪ አዲስ አበባ ተቀምጦ TPLF ለጦርነት ስለሚፈልገው ነው ይላል። ስምረት የሚባለው ፖለቲካ ፓርቲ ወደ ብልጽግና ተወሽቆ የብልጽግና አለቅላቂ ሆኖ የብልጽግና ሐሳብ ገዢ ሆኖ ጥላቻውን ይነዛል፣ ቮሚት ያደርጋል።
በየኮሚኒቲ ያላችሁ የፈለገው ገንዘብ ሬስ ተደርጎ ሎየርስ ተቀጥረው ይሄን ኢንተርቴን ማድረግ የሚችል አስፈላጊውን ቅጣት ማስቀጣት የሚችል ትውልድ አለውን። ውስጣቸውን ገለጥ አድርጋችሁ ስታዩቸው የሚረባ ስራ የማይሰሩ ትምህርት የሌላቸው እውቀት የሌላቸው ቦዘኔዎች $10,000 ባንካቸው ውስጥ የሌለ የሚረባ ኑሮ የማይኖሩ ታክስ የማይከፍሉ ግብር የማይከፍሉ እነዚህ ናቸው የብልጽግና አክቲቪስቶች። የሚያሳያችሁ ምንድነው? ብልጽግና የሚባለው እየወደቀ ነው ያለው። የሚረባ ሰው በውስጡ የለውም። ወይ ሰካራ ወይ ድራግ አዲክት ወይ ቁማርተኛ ወይ ሌባ ወይ አጭበርባሪ ነው ከብልጽግና ጋር ያለው። በህዝብ ሪጀክት የተደረገ ተመልከቱ። አንድ ይሁዳ የሚባል ሲያትል የሚኖር ሰሞኑን የትግራይ እናቶች ምናምን ያለ ነገር ነበር። እንደሱ አይነቱን ሰው ለፍርድ ልናቀርበው ይገባል። ምን ማለት ነው? እነዚህ እኮ አሜሪካ ውስጥ ተቀምጠው ህዝብ ነው እኮ እየሰደቡ ያሉት። የሌላው ስቃይ ሲገዳ ማየት አልቻሉም for whatever reason። እናንተ ላይ መጥተው ስታዩት ካሁን በኋላ ሆፕፉሊ ደረሰ ኢትዮጵያ ህዝብ ማሪያ ሆነዋል ማለት ነው። አብይ ለማን ነው? ለሁሉም ነው የመጣው። እያንዳንድሽ በተለያየ ነገር ዲስትራክት እያደረገ ለህዝቡ ያለው ንቀት ትልቅ ነው። ለምንድን ነው? ስለሰራ። ለዛው መጽሐፍ ላይ ጽፎ ቁጭ አድርጎልና ምንድነው ያለው? ሰዎች ራስ ወዳድ ናቸውና በጥቅም ሄድባቸው። የሚፈልጉትን ነገር እያሳየ ወደምትፈልገው ስፍራ ወስደህ ጣላቸውና ከዚያ በሬ ሆይ ሳሩን አይተ ገደሉን ሳታይ የሚለውን ተረት ተርትባቸው። አሁን ኦሬዲ መጣላት ላይ ደርሰዋል ሰውየው ማለት ነው አይደል? የተጣሉት ደረጃ ላይ ደርሰዋል። እነዚህ የተገነቡ ስንትና ስንት ቢሊዮን የወጣባቸው ፓርኮች ምን አተረፉለት ለዚህ ህዝብ? ለአብይ አህመድና ለአቃላጮቹ የዜና ምንጭ ነው። እሱም በድሮን እየቀረጹ ያሳየዋል። አደግን ተለወጥን ተመነደግን ምናምን ይሉሃል። በእያንዳንዱ ህንጻ ስር ስለወደቀውና ጠኔ ስለሚደፋው አይነግሩህም። የአብይ አህመድ ካድሮች አሁን ስለነዚህ ስለሚራቡ የትግራይ ተወላጆች እንዳውም ይሄንን ስላወራ አንተ ወያኔ ነህ ሊል ይችላል ተነስቶ። በየኮሚቴ ያለው ይሄን ኃላፊነት ወስዶ ቀላል ነው። በረጋሽ ላይ ጽፎ ሄዶ ማስረከብ ነው። ፖሊስ ማንቆርቱን ይዞ አንገቱን ይዞ ያመጣዋል። ብቻ ኬዙን ኮምፓይል አድርጎ አሳልፎ መስጠት ነው። ይሄን ያክል ከባድ አይደለም። በረጋሽ ላይ ኮሚትመንት ነው የሚፈልግ። አስተማሪ ለነገ ጧት አስተማሪ እንዲሆን ነው። ሌላ እንደዚህ አይነት ጥፋት በአማራ ህዝብ ላይ በኦሮሞ ህዝብ ላይ በሌላ ብሔር ላይ እንደዚህ አይነት መጥፎ የሚባል ጄኖሳይዳል አክት እንዳይፈጸም አስተማሪ ሆኖ ማለት ነው። እነ ኤርሚያስ ግን ይህንን እያደረጉ ነው ያሉት። የአሜሪካ ጥላ ውስጥ ተቀምጠው እያንጓጠጡት ነው ያሉት፣ እየሰደቡት ነው ያሉት፣ ፕሮቮክ እያደረጉት ነው ያሉት፣ ትራውማታይዝ እያደረጉት ነው ያሉት፣ ዳሜጅ እያደረጉት ነው ያሉት። ይህ እየተደረገ ያለው እኛንን አላው ያደረግናቸው ሪአክት ስላላደረግን የተሰጠን ራይታችንን ፕራክቲስ ስላላደረግን የተሰጠንን መብት ስላልተጠቀምን ህጉን ስላላወቅ ነው። ከነዚህ ነው መጀመር ያለብን። እነዚህ ነው ለፍርድ ማቅረብ ያለብን። ብልጽግና ከመውደቁ የተነሳ ከኢትዮጵያ ገንዘብ እያመጣ ከኢትዮጵያ ገንዘብ እየተላከላቸው አሜሪካ ውስጥ ቁጭ ብለው በአሜሪካ መንግስት በአሜሪካ ህግ ፕሮቴክትድ ሆነው ሴፍ የሆነ ቦታ ላይ ተቀምጠው ህዝብን ግን ያስጨፈጨፉ ነው ያሉት። እንግዲህ እየነገራችሁ ነው አሮን ነው ከዛ ተሸወደን ይባላል እንዴ? አሮን ነው መጽሐፍ ላይ ጽፎታል እኮ ሰውዬው እየነገረህም ነው የሚገልህ ያለው ለየት ያለ ነው። ሌሎች ገዳዮች አይነግሩህም። የአብይ የሱ ድንቁርናና እየተናገረ እንግዲህ አዋቂ መምሰል ስለሚፈልግ መካሪ መምሰል ስለሚፈልግ ሁሉ ነገር ስለሚያምረው አስተማሪ መሆን ስለሚፈልግ መጽሐፍ ጸሐፊ መሆን ስለሚፈልግ ያረጋዋል ያለው እንደዚህም እየነገረ ስለገባህም ከሆነ ምን ያህል ወድቋል ሰው? ምን ያህል በጥላቻ አይኑ ታወሯል ነው እንግዲህ። ነግበኔ ማለት ይሄ ነው። መጨረሻ ላይ በር ላይ ያንኳካ መጣ። ሌላው ሲትገደል ኢሶኬ በነጻ ልጅን ጀስቲፋይ ያደረከው መጨረሻ ላይ ቤት ላይ ሲመጣ ሸወደን አሸማቆ እንዲህ ይባላልው ብለህ ድምጽ እንዳትሆናቸው ያደርጋል። ያንተ ፕሮፓጋንዳ ስድብና ዘለፋ ፈርተንማ ሰብአዊነታችንንማ የትም አንቀይረውም ብለን ታገልን። በየተራ ያለቅን እንዴት እንሄዳለን? የሆነ ሰዓት ላይ በቃህ ለማለት የሚያስችል ነገር ለምን አንፈጥርም? የሚያስፈልገው ስርዓታዊ ለውጥ ነው። ስንት ዓመት ሞላን በእውነት እንደው ስልችት ይላልም ደጋግሞ ማንሳቱም እንጂ ኢትዮጵያ ኦሎምፒክ ለማዘጋጀት የተመረጠች ሀገር እኮ ነው የምትመስለው። አሁን ሶሻል ሚዲያ ላይ የታወቁ ሰዎች አሉ። በዚህ ላይ በጣም የታወቁ ሰዎች አሉ። ተጋሩ ለምንድን ነው የምትረዱት? ህወሓቶች ሆን ብሎ ለፖለቲካ ሸቀጥ እኮ ነው የሚጠቀሙበት እኮ የሚል ለእናቱ አይሆንም። ይታወቃል። የአሜሪካ ህግ የትኛው ነው የሀሳብ ነጻነት፣ የትኛው ነው ወንጀል፣ የትኛው ነው ነጻነት የሚባል ይታወቃል። ግልጽ ናቸው። ይሄ ብቻ ወደ ኮርት መውሰድ የሚችል አካል መኖር ነው። ተቋማት አሉ፣ በደንብ አድርጎ ይሄን መቆጣጠር የሚችሉ ተቋማት አሉ። እነዚህ አፍ ማስገዛት የሚችሉ ስሙን አላውቀውም፣ ጻፉልኝ እዚህ ጋር ተብሎ እንደሚጠራ ይሁዳ ነው ያሉኝ። ስሙ ኤርሚያስ ለገሰ የሚባል አውሬ አሪዮስ ለገሰ ኤርሚያስ ለገሰ የሚባል አሜሪካ ውስጥ የተቀመጠ ወንጀለኛ እናቶች ሲራቡ ምግብ እንዳይደርስላቸው ብልጽግና ፕሮፓጋንዳ እየሰጡ ከአሜሪካ ውስጥ ቁጭ ብሎ ይናገራል። በአሜሪካ ፕሮቴክሽን ተቀምጦ እኔ እንድታዩት የምፈልገው ህዝቡ እንዲረዳው የምፈልገው የሆሊኮስት ሰርቫይቫሎችን አሜሪካ ውስጥ ቁጭ ብሎ እንኳን ተራቡ የሚል ሰው አሜሪካ ውስጥ መኖር ይችላል ወይ? የአሜሪካ ህግ ይፈቅድለታል ወይ?
ቪክተምን እየሰደብክ ቪክተምን እያዋረድክ ቪክተምን ትራውማታይዝ እያደረክ ቪክተምን ቶርቸር እያደረክ የአብይ መጨረሻ ምንድነው? ስልጣን ላይ መቆየት የሚችልበት there is only one thing ጭንቅላት የለውም፣ ሰራዊት አቅም የለውም፣ በውጊያ ሊያሸንፍ የሚችለው ነገር የለም። በምርጫ እንደማያሸንፍ ያውቃል። everybody hates him አይደለ? ሁሉም በየራሱ አሁን ኬዝ አለው። ኬዝ የሌለው የለም። መቆየት የሚችለው ኢትዮጵያ ህዝብ አንድ ላይ ስለማይሆን ብቻ ሊሆን ይችላል። የአንዱ ስቃይ ለአንዱ አይመለከተኝም ካለ የአንዱ ችግር ከዛኛ ምንም አይገናኝም፣ ሁሉም የራሱን ፔን ብቻ የራሱን ህማም ብቻ ማያስታምም ከሆነ ብቻ ስልጣን ላይ መቆየት የሚችለው the only thing afford የሚያደርገው ኢትዮጵያን ህዝብ እንደዚህ ከፋፍሎ በሌላ አጀንዳ ያመጣ ከዛ በኋላ እርስ በእርስ ስትባላ ማለት ነው። ደግሞ ይናገራሉ እኮ ለኦሎምፒክ የተመረጡ ሀገሮች ኢንቨስትመንት ላይ አይደለም፣ ከተማ ማስዋብ ላይ፣ መንገድ ላይ፣ ስቴዲየም ግንባታ ለሚመጣው አስተናግዶ ለመመለስ ብቻ ልክ የበዓል ዝግጅት የሆነ ምናምን ሲመጣ አለ አይደለ በየቤቱ የሚደረገው ኢትዮጵያውያን በተለይ የምንታወቅበት እቃዎች የሚገዙት ያኔ ነው። ለበዓል ያለው በቃ ሶፋ ይቀየራል፣ ቴሌቪዥን ይቀየራል፣ ቤቱ ቀለም ይቀባል፣ የሆኑ እቃዎች ይገዛሉ ምናምን ገዱ አንዳርጋቸው ፓርላማ ላይ ወጥቶ በፍጹም የማይቆጨው አውቋው ገልጾ ሄዷል። ያ ንግግር ተናግሮ ባይወጣ ኖሮ ምን ያህል እንደሚቆጨው እኔ እርግጠኛ ነኝ። አሁን በፍጹም አይቆጨው ተው የሚሉ ባለስልጣን ፓርላማ ላይ መጥቶ አብይ ይገለኛል፣ አብይ ያሳደኛል ሳይሉ እነ ክርስቲያን ታደለ እንደዚህ ፌስ እያደረጉ ፊት ለፊት እየተጋፈጡ ገዱ አንዳርጋቸው ይሄን ተናግረው ከሀገር መውጣት ተከልክለው የሀገሪቱ ውጭ ጉዳይ ሚኒስትር የሚባለው ኢትዮጵያን ተሸክሞ ሲሄድ የነበረ ገዱ በቦሌ አትወጣም የተባለ በቪክተሞች ላይ ሄት ስፒችን እየተናገርክ እንድትኖር የሚፈቅድ ህግ አለ ወይ አሜሪካ ውስጥ? ይህንን እየተናገረ መኖር የሚችል ሰው አለ ወይ አሜሪካ ውስጥ? እነዚህ ግን መኖር ችለዋል። ለምንድን ነው የኖሩት? አንደኛ የሚናገሩትን ቋንቋ ተርጉመን ስለማናቀርበው አክት ስላላደረግን መጀመር አለብን። ሌላ ደግሞ ልጨምር፣ አሁንም አብራችሁ እየሰራችሁ ለመሆኑ ያመላክታል። የምክክር ኮሚሽኑንም ረግጣችሁ የወጣችሁበት ከተሳትፎ ከወጣችሁበት ምክንያቶች አሉ። አንዱ ይሄው ጦርነት ነው። ምን አገባው? የምክክር ኮሚሽኑ በራሱ ጦርነትን የማስቆም ማንዴት አለው ወይ? ወይም ደግሞ የሆኑ አካላትን የመዳኘት ፍርድ ቤት ነው ወይ? ስለዚህ ደጋግማችሁ በየቦታው ይህንን የግጭትና የጦርነት ጉዳይ ስትሰነቅሩ አያስጠረጥርም? የዘር ችግር እንዳለም ይናገራል። ናት የዘር ችግር ኦሮሞ ከአማራ ጋር ለምቻ አይደለም የሚል ያለው ኦሮሞ ራሱ ኦሮሞ ውስጣቸው ይናገራል ምን አይነት ችግር እንዳለ። ወለጋው ከንተና ጋር ያለ ፓርላማንት ላይ ቁጭ ብሎ የሚያስረዳ ሰው እኮ ነው። the same thing ደቡብ የራሳቸው ችግር አለ። አሁን እሱ ላይ ነው ሚልክ የሚያደርገው አለ። ሁሉም የየራሱ ሲያስታመም ሁሉም የየራሱ ቦርደር ክልል ምናምን ነገር ስትታመም ማለት ነው። ዩኒቨርሲቲ ተማሪ ዩኒቨርሲቲ ችግር አለበት፣ ዶክተሩ የራሱ ችግር አለበት፣ አስተማሪ መብላት አልቻለም፣ ሹፌሩ ፖሊስ አስተጋረኝ ወታደር አይደለ ወታደር የያዘ ምድረ ደንቆሮ ላይ ያስቆመ ከላ የያዘ ገንዘብ እየተቀበለ ሰዎቹ መንቀሳቀስ አቅቷቸዋል፣ መስራት አቅቷቸዋል። ከዛ ገንዘቡ በሙሉ ከድግሱም ከምናም ጋር ያልቅና ለበዓሉ ደስታ ይታለፋል። በዓሉ ከአንድ ሳምንት በኋላ ኪስና ምናምን መፈታተሽ ይጀመራል ማለት ነው። ያልተመጠነ ይሆንና ነው። ኦሎምፒክ የምታዘጋጅ ሀገርም እንደዛ ታደርጋለች። እነሱ ከሂደቱ እንዳውም ያተርፉበታል። አሁን አብይ አህመድ ይሄንን ሁላ ማሸብረቅ አድርጎ ይሄ ሰራ እንዲባል የሚታይ ነገር ላይ ነው እያተኮረ ያለው። ግብዝና በውዳሴ ከንቱ የሞተ ነው አብይ አህመድ። ኢትዮጵያን ተሸክሞ ራሻም አሜሪካ ዋይት ሃውስም ሲገባ የነበረ ገዱ በቦሌ አልፈቅድልም ያለችው ሀገር ምን ስለሆነ ነው? የብልጽግና አገልጋይ ከዚህ በኋላ መሆን አልፈልግም ስላለ ነው። ተቆራርጠናል። የአማራ ህዝብ ተቆጥቷል። የአማራ ህዝብና ብልጽግና ላይጠገን ተበጣጥሷል። ምንድነው አሁን መከላከያ መጣብኝ ብሎ መከላከያ እየፈራ ያለው ከምን ተነስቶ ነው? መሰረታዊ ጥያቄ ነው አንስቶ የነበረው አቶ ገዱ። አንድ የመቃወም ሱስ ኖሮብን አይደለም ከምክክር ኮሚሽኑ የወጣ ነው። ሱስ ካልሆነ ግን ኮሚሽነሮቹ ላይ ያለን ጥርጣሬ ምናምን ነው። ግን ሚስጥረ አሁን ዲያሎግ ኮሚሽኑ እየሄደበት ባለው መንገድ ሄዶ ዲያሎግ ሊያመጣ ይገባል የምንለውን ውጤት ያመጣል ብለን ስለማናምን ነው የወጣ ነው። እሱም ላይ ይህንኑ አጀንዳ የጦርነቱን መንግስት ይመለከተናል። ጦርነቱ በየምክንያቱ የምትሰነቅሩት ነገር ቢያስጠረጥራችሁና ከጽንፈኛ ጋር የምትሰሩ ተብሎ ጦርነት ዳር 30 ላይ 2016 ላይ ኢህአፓ ሰልፍ የጠራው ጦርነት ይቁም ሰላም ይስፈን ነው አይደለም። አገሯ እኮ የለችም እኮ ከዛ በልጸገናል ይላል እኮ ኬርስ ፋውሎ ይወጣል። እሱ አላማው የተሳካለት ነው። ሜሪካል ነው ማለት እኮ ኢትዮጵያ ላይ መኖር አዲስ ታይም ተአምር ነው። እውነትም ተአምር ነው። እሱ እንደዚህ በዚህ ድንቁርና ነው 7ኛ ክፍል ድራፓውት አድርጎ ህዝቡ ላይ እንደዚህ የሚቀልድ ከቻለ ተአምር ነው። ስለዚህ ተማር ያለበት ሀገር ላይ ማለት ነው። ሆዳም ባለስልጣኖች ቁጭ አድርጓል። እንደዚህ ተነገሩ ደግሞ ሁሉም እኔና አይነካኝም ብሎ ጸጥ ብሏል። 7ኛ ክፍል ያቆመ ዶንቆሮ ቲክታክ እና ዩቲዩብ እየተማረ ፕሮግራም እያደረገ የሚናገር ዶንቆሮ ማለት ነው። ህዝቡ መከፋፈሉ እስካሁን ድረስ ፏ ብሎ እየዘነጠ ይወጣልሃል ያለው አይቶ የሆነ ነገር ብልጭልጭ ሰርቶ በጠኔ የሚሞቱ ዜጎች በረሃብ እየሞቱ ሐኪምና መምህር በፌስታል ምግብ የሚለምንበት ከተማ ላይ
አሉ የሚባሉ ደራሲያን ምግብ ልመና በሚዞርበት ስንቶቹ አንገት በደፉበት ከተማ ላይ መብራትና ህንፃ ምናምን አደበላልቆ ቀለም ቀብቶ መሪዎች ሲመጡ እነሱን ይዞ ይዞራል። ከዛ ድሃውን ገለል አድርጎ ገልጠ ስታየው ግን እያንዳንዱ ህንፃ ጀርባ እንደዚህ በጥኔ የሚሞት ነው የምታየው። አማራ ምን ጠየቀ? ይሄ ሰላም ስጡኝ፣ ልማት ስጡኝ እኔ ያለው ከዚህ ውጭ ምንም አልጠየቀም። ለምንድነው መከላከያ የምታዘምቱበት? እና አካሄድ ስነ ስርዓት የሚለው ይሄ ፋርሴ ቡላው ነው። የብልጽግና ፋርሴ ቡላ ነው። ደምቢዶሎ የማይሄድ ነው። ወደ አሶሳ መሄድ የማይችል ነው። ዝግነች እኮ ቤንሻንጉል ጉሙዝ ማለት ወደ ባሌ ጎባ መሄድ የማይችል ነው። ጉጂ አካባቢ መንቀሳቀስ የማይችል ነው። ፋርሴ ቡላ ምን ነው እሱ የኔ እኮ ነው። አብይ እኮ የኔ እኮ ነው። የደምቢዶሎ ህዝብ፣ የወለጋ ህዝብ በምን ደረጃ ነው ያለው? አጠቃላይ የኦሮሞ ህዝብ በምን ደረጃ ነው ያለው? ጦርነት ይቁም ሰላም ይስፈን ማለት አመራሮቻችንን በፋኖነት አስጠርጥሮ ወህኒ ያስወረዳቸው አዋሽ አርባ አስላካቸው። በዚህ ሀገር ውስጥ ጦርነት ይቁም በፍጹም ሊያስጠረጥራቸው አይገባም። ጦርነት ይቁም ማለት እንዴት ነው የአንድ ወገን አጀንዳ የሚሆነው? ጦርነት ውስጥ ያሉ አካላት አጀንዳ የሚመስል ተያያዥነት ያላቸው ከዚያ በኋላ ተያይዘው የሚመጡ የሚዲያ እንትኖችም እንደሱ ስለሚያመላክቱ የምርጫው ኢሹ እንዳልኩ አስቻይ ሁኔታዎች አሉ ብለን ምርጫ ለማካሄድ እና ምርጫው አሁን ባለንበት ሁኔታ እንደው እንኳን ፍሪና ፌር ቀርቶ ወይም ዲሞክራቲክ ቀርቶ ምርጫስ ተብሎ መጠራት ይችላል ወይ የሚለው ለኛ ዳውት ነው። ሰው ህዝቡ መንቃት አለበት። የሱ ፕላኑ ይሄ ነው። ከዛ ዩኒቨርሲቲ ምን ያደርጋል? ኦፍ ኮርስ ዩኒቨርሲቲ ምን ያደርጋል? ኪንደርጋርተን ነው የምከፍተው ይልሃል። ምክንያቱም ህዝቡ መማር የለበትም። የተማረ መጨረሻ ላይ ጠላቴ እኮ ይሄ ነው ብሎ ፊቱን ካዞረበት ሰው አይቆይም። ስለዚህ ኪንደርጋርተን ላይ ብቻ ነው እንጂ መንገነባው ዩኒቨርሲቲ ምን ያደርጋል ይልሃል። ከዛ በኋላ አሁን ባለው ኢትዮጵያ ማንም ፈንቅሎ መንግስት መሆን የሚችለው መተላለቅ ነው እንጂ አሁን ባለው ኢትዮጵያ ውስጥ መፈንቅለ መንግስት ማሰብ እብደት ነው። በአንድ ጀንበር መቶ ሺዎች የሚታረዱበትን ትራጀዲ እንፈጥር ይሆናል እንጂ መንግስት መሆን አንችል። ማስጠንቀቂያ የሰጠ ነው እንግዲህ። ምክንያቱም በጣም ሰርቶበታል ዘሩ ላይ ማለት ነው። እኔ አንድ መድረክ ላይ ይሄ ኤንቢሲ ላይ ያለ አንድ ብሩክ የሚባል ሰውዬ እንዴት እንዲህ ያለ አእምሮ ይዞ በሰላም ይተኛል? ከኢህአዴግ ጋር ኢህአዴግ ሆኖ አንድ መድረክ ላይ እኔ ለተናገርኩት ከኢህአዴግ ባለስልጣናት በላይ በንዴት ጦፎ የሚገላምጠኝ የነበረው አጠገቤ ቁጭ ብሎ እሱ ነው። ያጉረመርማል፣ ስድብ ይሳደባል፣ ምናምን ይላል ማለት ነው። ከጅማ ወጣ ብሎ በደሌ በነፃነት መንቀሳቀስ የማይችል በምን ደረጃ ነው ያለው የኔ ህዝብ ብሎ በፍጹም ማስብ እና ስነ ስርዓት በፍጹም ማስጨረስ አልቻለም። የልቡን ተናግሮ ነው ሄደው ገዱ። ከዚህ በላይ ምንም የሚቀረው ነገር የለም ምንም። ለምንድነው ታዲያ ፋኖ ላይ ስቴት ኦፍ ኢመርጀንሲ አወጀ? ለምን ሽብርተኛ አልተባለም? ተመልካች ብዙ ሰው ይጠይቋል ይሄ ጥያቄ። ለምን ይሄ 2 ዓመት 3 ዓመት ሙሉ ለምን ሽብርተኛ ሊለው አይችልም? ፋኖ ትርጉም ቢኖረው ማለት ነው። ትርጉም አይኖረው። አንደኛ ሽብርተኛ ካለ የእጅ ቁጥር አለ የአማራ ተወካዮች እጅ ላይ ያለ ነገር ይመጣበታል ነው። ግን አሳይ ሁኔታዎች ብላችሁ ደግሞ እንደ ቅድመ ሁኔታ ምርጫውንም በተመለከተ ያነሳችሁ አቋረጥኩት እንጂ አንዳንዶቹም አይመስሉም። ምናልባት ቅድመ ምርጫውን በማጣጣል በራሱ መጀመርም እዚህ ሀገር ላይ ፖለቲካ ሆኗል። አንዳንድ ጊዜ ደግሞ አንዳንድ ፓርቲዎች ሳይዘጋጁበትና ተወዳዳሪ በቂ ዝግጅት ሳይኖራቸው ሲቀር የምርጫውን ፕሮሰስ በማጣጣል ገመናቸውን ሸፍነው እግረ መንገድ ደግሞ መንግስትን ለማሳጣት የመወሻሸት ምርጫ ደግሞ እንዲሆን አንፈልግም። ሰው ምን እንግዲህ ሀዲያው ተናገሩ ቃል ገብቶልናል። ቅማላማዎቹ ሌሎች ናቸው እኛ አይደለንም ብለው ነው እንግዲህ ሰውየው አይደለም ቃል ገብቶልናል። አሁን የተሸወር ነው ሰው ራስ ወዳድ ነው። አያሳዝኑም? እንደነታየ ደንዳ ግድል የሌለው ሶሳይቲ ከእንደ ቤተሰቡ ተለይቶ እስር ቤት ሲወረወር የታየ ደንዳ ሰው ማበር ነው ያለበት። ዲሞራላይዝ ተደርጎ አንዱ ሲገደል የተገደለ የሚያመስለው ሶሳይቲ ፈጥሯል ማለት ነው እንዴ። አዛውንት ሙሉ በጥፊ የሚመታበት ሀገር እኮ ነው። ቄስ እያስቆሙ ጉድ እኮ ነው ያየ ነው። የሰውን ኮንፊደንስ በራስ መታመን ያለውን ኮምፕሊት ትወስድበታለ። ሰው እንዴት በየዘመኑ አሸርጦ ይገረዳል? እንደዚህ በዚህ መጠን እንዴት ሰው ህሊና ሽጦ ያለቀልቃል? ከኢህአዴግ በላይ ኢህአዴግ ነኝ ሲል የነበረ ሰውዬ አሁን ደግሞ ከፒፒ በላይ ኦህዴድ በላይ ኦህዴድ ሆኗል። እጅግ ሲበዛ በሚያሳፍር ሁኔታ እንዴት አይነት የፕሮፓጋንዳ ማሽን ሆኖ እያገለገለ እንደሆነ ችግር አለ። ፖለቲካ ኮንሲኩዌንሱ በጣም መራራ ይሆንብኛል ብሎ ጸጥ ብሎ ወጥ አድርጎታል። ፋኖ ግን ሽብርተኛ ሊለው አልቻለም። እነዚህ ብልጽግና ሰዎች ወጣ ካሉ በኋላ አቤት የሚናዘዝ ኑዛዜ ዊናው ደምኮ ጸጸት ይሰማዋል ወይ? ሁሉም ሲወጣ እንደዛ ነው። እዚህ አካባቢ የምናገኛቸው ሰዎች አሉ እኮ ምን እንደሚሉ ተራችሁ ጠብቃላችሁ እንጂ እያንዳንዳችሁ እጣ ፈንታችሁ እሱ ነው። ማንም ታንኪው ብሎ የሚሸኛችሁ የለም። በመጨረሻ እየተራገፋችሁ ነው ሸሽታችሁ የምትወጡ። እሱን እድሉን ካገኛችሁት ነው የመሸሽ እድል። ምክንያቱም የትግራይ ሁኔታ እንደምታውቀው ነው። አማራ ክልል ያለው ሁኔታ እንደምታውቀው ነው። ኦሮሚያም እንደዛው ነው። በብዙ የሀገራችን አካባቢዎች ያለው ሁኔታ የሚታወቅ ነው። እንኳን ለምርጫ ቀርቶ ወጥቶ ለመግባት በራሱ አስጊ የሆነበት ሁኔታ ነው። አዲስ አበባ ምርጫ ለማድረግ መራጩ ህዝብ ነው። አሁን እኮ የኛ ኢሹ አይደለም። እኛ ተዘጋጅተናል፣ ጨርሰናል ብያለሁ። እጩዎች አሉን፣ ጠንካራ እጩዎችን አቅርበናል። በሁሉም ቦታዎች ላይ ምንም እንትን የሚለን ነገር የለም። እንደተባለውም ወይ ሸሚዛችንን ኮታችንን ስላልተኮ
እየተኮስንም አይደለም። የአብይ አህመድ አገዛዝ ይህንን አጋጣሚ ተጠቅሞ ሁለት መንታ መንገድ እየተከተለ ነው። በአንድ በኩል ፈጽሞ ረሃብ የለም የሚል ክህደት ታያላችሁ። የለም በቃ ረሃብ የለም፣ የውሸት ነው፣ አልተራቡም፣ ለፖለቲካ ነው ይልህና በሌላ በኩል ደግሞ ዞር ብሎ ተመልሶ መጥቶ ይሄ ረሃብ የተከሰተው በህወሓት አማካኝነት ነው ይላል። የለም ብሎ ከካደ በኋላ ረሃቡ አለ ግን ህወሓት ነው ለዚህ ተጠያቂው የሚል ለሚያመጣ ምንም አይነት ስሌት ይኑረው፣ ምንም አይነት ውጣ ውረድ ይኑረው፣ መሬት ላይ ያለው የማይለወጠው እውነታ ህብረተሰቡ በረሃብ ምክንያት ወደ ሞት ሄዷል። ኬኛዎች እንደልባቸው መሳሪያ ያለው ሁሉ ኬላ እየፈጠረ ገንዘብ ይቀበላል ያለው። ምክንያቱም ሰው የት ነው ይታመሳል ያለው፣ ፎከስ ማድረግ አይችልም። ማአት ዳይሬክሽን ነው የሚወሰደው። ለአብይ እንዴት ጥሩ ነገር ነው ታምሷል ነገሩ። ሶሻል ሚዲያው የት ነው የሚሄዱት? መያዣ ጠፍቶበታል ሰው ማለት ነው። ከዛ ወጣ ብሎ ኤክስኪዩዝ ሚ ጋይዝ እያለቀን ነው የሚያስበላን ሰው እየዛ ሽክ ብሎ ቁጭ ብሏል ከላይ። እሱን እናወርድ ነው መባል ያለበት። የተለያየ ነገር ይመጣላል ያለው ማአት ጣጣ ነው ያለው። ከዛ አብያችን እንግዲህ እንደምታዩት ነው። አብያችን ፏያለች ትወጣለች ማለት ነው። ጨርሰናል፣ ዝግጁ ነን። ነገ ምርጫ ቦርድ አምጡ ቢለን ማስገባት የምንችላቸው እጩዎች ነው ያሉን። ነገር ግን አጠቃላይ እንደ ሀገር ለመራጩም ህዝብ አስቻይ ሁኔታ አለ ብለን አናስብ። እኛ የምንፈልገው ትክክለኛ ምርጫ እንዲካሄድ ነው። የኢሃፓ ወይ የሆነ ፓርቲ ጉዳይ ብቻ አይደለም። ጉዳዩ የአጠቃላይ የሀገር ጉዳይ ነውና ህዝብስ ምን ላይ ነው የሚለውን ነገርም ማየት ያስፈልጋልና በዛ ምክንያት ነው እኛ አስቻይ ሁኔታ የለም የምንለው እንጂ በፍጹም ስላልተዘጋጀን አይደለም። የተራበ የሞተ ያለ የማህበረሰባችን ክፍል የህዝባችን አካል አለ ነው። የማይለወጠው እውነት ረሃብ መሬት ላይ አለ። በረሃብ ምክንያት እናቶች በአሰቃቂ ሁኔታ አንጀታቸው የተጣበቁ እናቶች በረሃብ ዋይ ዋይ እያሉ ሞት እየወሰዳቸው ነው። ይህንን መካድ አይቻልም። ህፃናት ሞት እየነጠቃቸው ነው። ይህንን መካድ እጅግ ሲበዛ ጨካኝና አረመኔነት ነው። ኢትዮጵያ ላይ አብይን ስልጣን ላይ የሚያቆመው ይሄ ብቻ ነው። this the only reason አብይ መቀመጥ የሚችለው። ያለበለዚያ የኢትዮጵያ ህዝብ የነቃ ጊዜ፣ የኢትዮጵያ ህዝብ የሁሉም ደም የኔ ደም ነው ያለ ጊዜ አንድ ቀን አያድርም። ግን እንደተናገረው ነው ማንንም አይነካኝም ማለት ምክንያቱም የዘር ችግር አለ። መጽሐፍ ላይ ደግሞ ጽፎታል በሬ ሆይ ብሎ ማለት ነው። ጨው ለራስ ስጥል ጣፍጥ ነው እንግዲህ ሰው መንቃት አለበት። ከዛ አማራን እንዲገደል ትፈልጋለሽ የሚል ካመት ደግሞ አያለ ያለሁት ምድረዶን ቆሮ ማለት ነው። ግድያው እንዲቀጥል የሚፈልጉ ካድሬዎች ብቻ ናቸው እንደዛ ሊሉ የሚችሉት። የኢትዮጵያ ህዝብ መንቃት አለበት ማለት ፈልጋለሁኝ። የፋኖን ትግል መቀላቀል ያለባችሁ ተቀላቀሉ ነው እንግዲህ